ይሄን ቪዲዮ በዋነኝነት የምሰራው ለጀማሪ ዩቲዩበሮች ነው። ሞኔታይዝ ላልሆናችሁ፣ ሞኔታይዝ የሆናችሁ ችግር የለውም። ሞኔታይዝ ያልሆናችሁ ዩቲዩበሮች ግን ዩቲዩብ አዲስ ህግ አውጥቷል። ምናልባት አይታችሁትም ሊሆን ይችላል፣ ሳታዩትም ሊሆን ይችላል። ካያችሁት ኦኬ፣ ካላያችሁትም አሁን እነግራችኋለሁ። ዋና ፖይንቴ ግን ምንድነው ማድረግ ያለባችሁ የሚለው ጋር ነው። አዲስ ህግ አውጥቷል። ሰሞኑን ያወጣው ህግ ከፌብሩዋሪ 1 ማለት ከዛሬ 6 ወር በኋላ አንድ ሰው ሞኔታይዝ ወይም በዩቲዩብ ገቢ ማግኘት የሚችለው በአንድ አመት ውስጥ 8000 ዋች አወር እና 1000 ሰብስክራይበር ከሞላለት ብቻ ነው። 4000 ዋች አወር እና 1000 ሰብስክራይበር ማግኘት እንኳን አቅቶን 1 አመት 2 አመት 3 አመት የፈጀብን ዩቲዩበሮች አለን እና አሁን ደግሞ ዋች አወሩ ከ4000 ወደ 8000 ደብል ሲሆን ምን ያህል አስቸጋሪ ሊሆን እንደሚችል መገመት አያቅትም። በነገራችን ላይ አንዴ ሲስተሙ ከገባችሁ ነው ቻናላችሁ ቫይራል ከወጣ በኋላ 8000 ዋች አወር ማለት በአንድ ቪዲዮ መገኘት የሚችል ነው። ነገር ግን ለጀማሪ ክሬተሮች ማለት ጎን ለጎን እየሰራችሁ ላላችሁ ምናልባት በአረብ ሀገር ሆናችሁ ሊሆን ይችላል፣ ተማሪዎች ልትሆኑ ትችላላችሁ፣ እንደኔ ሰራተኞች ልትሆኑ ትችላላችሁ። አንዴ ቻናላችን ቫይራል እስኪወጣና ቡስት እስኪሆን ድረስ አይደለም 8000 ዋች አወር 4000 ዋች አወር ማግኘት በራሱ ከባድ ነው። ኢቭን አንድ ሰብስክራይበር በአንድ ቀን ማናገኝበት ሰዓት ነበረ ጀማሪ ዩቲዩበሮች በነበርንበት ሰዓት እና ምን ልላችሁ መሰላችሁ እስከ ፌብሩዋሪ 1 2027 ያልተነካ ድፍን 5 ወር አለ። ዛሬ ኦገስት 13 ነው። ዘን ከኦገስት እስከ ፌብሩዋሪ 1 2027 ያሉት መንዞች እነዚህ ናቸው። ፌብሩዋሪን ስለማይጨምር ማለት ፌብሩዋሪ 1 ላይ አዲሱ ህግ ስለሚጸድቅ ድፍን 5 ወር አለ ስትቀናንሱት። ስለዚህ በዚህ 5 ወር ስግጥ ብላችሁ 24 ሰዓት ማለት አይናው በጣም ብዙ ስራዎችን ጎን ለጎን ትሰራላችሁ። ዩቲዩብ ለእናንተ ፉል ታይም አይደለም፣ ግን ቢሆንም ባላችሁ የረፍት ታይም ማለት ለሊትም ሊሆን ይችላል፣ ማታም ሊሆን ይችላል፣ ቀንም ሊሆን ይችላል፣ ጧትም ሊሆን ይችላል። ያላችሁን ሽርፍራፊ ታይም እንደማንም ብላችሁ ቪዲዮዎችን በመስራት በዚህ 5 ወር ውስጥ በ4000 ዋች አወር እና በ1000 ሰብስክራይበር ማለት በድሮው ህግ ሞኔታይዝ ለመሆን ሞክሩ። ያለበለዚያ ይከብዳችኋል ብዬ ስላሰብኩ ነው። ምናልባት ዩቲዩብ ቻናላችሁን የከፈታችሁት የዛሬ አመት፣ የዛሬ 2 አመት፣ የዛሬ 3 አመትና 4 አመት ሊሆን ይችላል፣ ችግር የለው። ብቻ በዚህ 365 ቀን ወይም ደግሞ በአንድ አመት ውስጥ ዩቲዩብ ስቱዲዮ ላይ ትገቡና ዘን አናሊቲክስ ላይ ክሊክ አድርጋችሁ ዴቱን 28 ሳይሆን 365 የሚለውን ክሊክ አድርጋችሁ ዘን የቀራችሁ ዋች አወር ስንት እንደሆነ ካያችሁ በኋላ ድምሩን አይታችሁ ዘን በተከታታይ ቪዲዮዎችን ለመስራት ሞክሩ። ምክንያቱም እስከ ዛሬ 5 ወር ድረስ በኦልድ ሲስተም ወይም ደግሞ በድሮ ህግ ሞኔታይዝ ማድረግ ስለሚቻል ያ ማለት በ4000 ዋች አወርና በ1000 ሰብስክራይበር አይናው ብዙዎቻችሁ ዩቲዩበር መሆን ትፈልጋላችሁ፣ እየለፋችሁም ነው። ያ ልፋታችሁ እና ጥረታችሁ ፍሬ እንዲያፈራ በዚች 5 ወር በደንብ ጠንክራችሁ ለመስራት ሞክሩ። ሰብስክራይበር ማግኘቱ ቀላል ነው ብዬ ነው ማስበው። ምክንያቱም ኢቭን ተደጋግፋችሁ እንኳን ማድረግ ትችላላችሁ ማለት እርስ በርሳችሁ ሰብስክራይብ ትደራረጋላችሁ። ዋች አወር ግን እያንዳንዱ ሰው ቪዲዮውን እስከ መጨረሻው ማየት አለበት። አንድ ቪዲዮ 2 ቪዲዮ ወይም ደግሞ 10 20 ቪዲዮ ለቃችሁ 4000 ዋች አወር ላይ ሞላላችሁ ይችላል። ቶሎ ቪዲዮዎችን ቢያንስ በየ2 ቀኑ በየ3 ቀኑ በሳምንት 2-3 ጊዜ ከቻላችሁም በየቀኑ ኢቭን በቀን 2-3 ቪዲዮዎችን መልቀቅ ትችላላችሁ ምችሉ ከሆነ። ብዙ ቪዲዮዎችን በለቀቃችሁ ቁጥር የትኛው ቪዲዮ ቫይራል እንደሚወጣ ስለማታውቁ ኢቭን 1 ቪዲዮም 2 ቪዲዮም 5 ቪዲዮም 10 ቪዲዮም ይኖረው ዝም ብላችሁ ቪዲዮዎችን ቶሎ ለመስራት ሞክሩ።